አርእስተ ዜና በትግራይ ክልል በአክሱም ከተማ መስጂድ ውስጥ የጸጥታ አካላት ከነጫማቸው በመግባት ቁርአን መቅደዳቸው ተገለጸ። ሳዑዲ አረቢያ የእስራኤል ሚኒስትር አልአቅሳ መስጂድን መውረሩን አጥብቃ አወገዘች። አሜሪካ ስምምነት ከፈለገች የኢራንን መብቶች ማክበር አለባት ተባለ። አሜሪካና ኢራን በፓኪስታን ሊካሄድ በነበረው የተኩስ አቁም ድርድር ላይ ውጥረት ገጠማቸው። በመስጂድ አልአቅሳ ከ10 ሺህ በላይ ፍልስጤማውያን የጁምዓ ሰላት ሰገዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። በአክሱም ከተማ መስጂድ ውስጥ የጸጥታ አካላት ከነጫማቸው በመግባት ቁርአን መቅደዳቸው ተገለጸ። በአክሱም ከተማ የጸጥታ አካላት የጁምዓ ሰላት አትሰግዱም በሚል ሙስሊሞች ላይ ድብደባ መፈጸማቸውን የአይን እማኞች ተናግረዋል። ከዚህ በተጨማሪም የጸጥታ አካላት ከነጫማቸው መስጂድ ውስጥ በመግባት ቁርአንን በመቅደድ መስጂዱን እንደተዳፈሩም ተገልጿል። በጁምዓ ዕለት በአክሱም ከተማ በሙስሊሙ ማህበረሰብ ላይ እጅግ አሳዛኝና ታሪክ የማይረሳው እኩይ ድርጊት በማህበረሰቡ ላይ ተፈጽሟል። ይህ እኩይ ድርጊት አዲስ እንዳልሆነና ለበርካታ ዓመታት በአክሱም ከተማ ሙስሊም ነዋሪዎች ላይ ሲደርስ የቆየው የሃይማኖት ጭቆናና በደል አካል አንዱ ማሳያ እንደሆነ ተጠቁሟል። ከጁምዓ ሰላት በፊትና በኋላ የከተማዋ የጸጥታ ምክትል ኃላፊ ቴዎድሮስ ሸዋ የሚባሉ ግለሰብ ከጸጥታ አካላት ጋር በመሆን ማን ፈቅዶላችሁ ነው በሚል ለጁምዓ ሰላት ዝግጅት ይውሉ የነበሩ 2 ስፒከሮችንና ሸራዎችን መውሰዳቸውን ነጃሺ ቲቪ ከአካባቢው ያገኘው መረጃ ያመለክታል። ምዕመናኑ የጁምዓ ሰላትን አጠናቀው ስፒከሮቻቸው እንዲመለሱላቸውና የመስገድ መብታቸው እንዲከበር ጥያቄ ቢያቀርቡም ቀደም ብለው በተዘጋጁ የጥፋት ኃይሎች ከ4 አቅጣጫ ድንጋይ እንደተወረወረባቸው የመረጃ ምንጫችን ተናግረዋል። በተጨማሪም ዩኒፎርም የለበሱና ሲቪል የጸጥታ አካላት በሰላማዊው ምዕመናን ላይ ድብደባ የፈጸሙ ሲሆን በዚህ ምክንያት 8 ያህል ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱና በርካታ ወንድሞችም መታሰራቸው ተገልጿል። የጥፋት ኃይሎች ያደረሱት ጥቃትና እንግልት አልበቃ ብሏቸው የሙስሊሙን ማህበረሰብ መሳጅዶች፣ የንግድ ስፍራዎች ላይ ጥቃት ለማድረስ ሙከራ ሲያደርጉ እንደነበር ለነጃሺ ቲቪ የደረሰው መረጃ ያሳያል። ይህ ድርጊት ላለፉት 50 እና 60 ዓመታት ያህል ማህበረሰቡ በመስጂድ እጥረት ምክንያት መንገድ ላይ ሲሰግድ የቆየበትን ሁኔታ የሚያውክና በደሉን የሚያባብስ መሆኑ ተመልክቷል። የታሰሩት ወንድሞች እንዲፈቱና መሰረታዊ የሃይማኖት መብቶች እንዲከበሩ ማህበረሰቡ ድምፁን እያሰማ መሆኑ ተነግሯል። በደቡብ አፍሪካ በያዝነው ሳምንት በአንድ እስላማዊ ማዕከል ላይ በተከሰተ የእሳት አደጋ መድረሳው ሙሉ በሙሉ መውደሙ ተገልጿል። 300 ልጆችን ያስተናግድ የነበረው መድረሳ ሙሉ በሙሉ መውደሙን ነጃሺ ኢትዮ ኢስላሚክ ትረስት የበጎ አድራጎት ድርጅት አስታውቋል። በደቡብ አፍሪካ ከጆሃንስበርግ የሚገኘው ነጃሺ ኢትዮ ኢስላሚክ ትረስት የበጎ አድራጎት ድርጅት በደረሰበት የእሳት አደጋ አጠቃላይ ግምቱ 6 ሚሊዮን የሚሆን ንብረት እንደወደመበት ገልጿል። ባለፈው ምሽት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት አካባቢ በመድረሳው ላይ መነሻ ምክንያቱ ያልታወቀ ከፍተኛ የእሳት አደጋ ቃጠሎ መከሰቱን የነጃሺ ኢትዮ ኢስላሚክ ትረስት አመራሮች ለነጃሺ ቲቪ ተናግረዋል። የእሳት አደጋ መከላከያ ቡድን መረጃው እንደደረሰው ከ30 እስከ 40 ደቂቃ ዘግይቶ ቦታው ላይ ቢደርስም እሳቱን ለመቆጣጠር እስከ ንጋት ድረስ ጥረት ሲያደርግ መቆየቱ ተገልጿል። የደረሰውን የእሳት አደጋ ለመቆጣጠር ከፍተኛ ጥረት ቢደረግም በመድረሳ ውስጥ የነበሩ ንብረቶችን ማትረፍ አለመቻሉን ነጃሺ ቲቪ ከስፍራው ያገኘው መረጃ ያመለክታል። በዚህ አደጋ ምክንያት ወደ 300 የሚጠጉ ልጆችን ያስተናግድ የነበረው መድረሳ ሙሉ በሙሉ እንደወደመ ለማወቅ ተችሏል። በተጨማሪም በመድረሳ ውስጥ የሚገኙ የመማሪያ ክፍሎች፣ በአዳራሽ ውስጥ የነበሩ ለሰርግና ለተለያዩ ፕሮግራሞች የሚውሉ ቁሳቁሶች መቃጠላቸውን ነጃሺ ቲቪ ከስፍራው የደረሰው መረጃ ያሳያል። የውድመቱ መጠን በገንዘብ ሲሰላ
ከ6 ሚሊዮን ብር በላይ እንደሚሆን መረጃውን ያደረሰን አካል አሳውቋል። ይህ በእንዲህ እንዳለ በደቡብ አፍሪካ ጆሃንስበርግ የሚገኙ የሙስሊም ማህበረሰብ አካላት የደረሰውን አደጋ ተከትሎ ቦታውን በበለጠ መልኩ መልሶ ለመገንባት እንቅስቃሴዎች መጀመራቸው ተገልጿል። ከማህበረሰቡ እስካሁን ከ1 ሚሊዮን ብር በላይ የገንዘብ ቃል እንደተገባ ታውቋል። የመልሶ ግንባታው ፕሮጀክት የሚያጠቃልለው መድረሳውን፣ መስጂዱን፣ የአካባቢው ማህበረሰብ የሚጠቀምበትን ትምህርት ቤት ያካተተ እቅድ እንዳለ የመረጃ ምንጫችን አሳውቋል። በደቡብ አፍሪካ ጆሃንስበርግ የሚገኘው ነጃሺ ኢስላሚክ ትረስት የበጎ አድራጎት ድርጅት ቀደም ሲል ታቅደው የነበሩና ወደ ተግባር ያልተገቡ ፕሮጀክቶችን በዚህ አጋጣሚ ለመተግበር ጥረት እያደረገ መሆኑን ተናግሯል። ማህበረሰቡ ይህንን በድንገት የደረሰውን አደጋ በሰላም በመቀበል የተሻለ ነገር እንደሚተካ በማመን በጋራ ለመስራት እንዲረባረብ ጥሪ አቅርቧል። አሜሪካ ስምምነት ከፈለገች የኢራንን መብቶች ማክበር አለባት ተባለ። አሜሪካ ከኢራን ጋር ስምምነት ከፈለገች የኢራንን መብቶች ማክበር ይኖርባታል ሲሉ የኢራን የፓርላማ አፈ ጉባኤው አስታውቀዋል። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ከዩናይትድ ስቴትስ ተወካዮች ጋር ለሚደረገው ወሳኝ የሰላም ንግግር ፓኪስታን ኢስላማባድ መግባታቸውን ተከትለው ባስተላለፉት መልእክት ዋሽንግተን ዘላቂ ስምምነት ላይ መድረስ ከፈለገች የኢራንን ሕጋዊ መብቶች መቀበልና ማክበር እንዳለባት አሳስበዋል። የኢራን ከፍተኛ የልዑካን ቡድንን በመምራት ፓኪስታን የገቡት አፈ ጉባኤው ለጋዜጠኞች በሰጡት መግለጫ ኢራን ለድርድሩ የመጣችው በበጎ ፈቃድ መሆኑን ገልጸዋል። ይሁን እንጂ ዩናይትድ ስቴትስ ቀደም ሲል በነበሩ ድርድሮች የገባችውን ቃል ባለመጠበቋና ግዴታዎቿን ባለመወጣቷ ቴህራን በዋሽንግተን ላይ ያላት እምነት እጅግ ዝቅተኛ መሆኑን ተናግረዋል። አፈ ጉባኤው ዋሽንግተን ቀደም ሲል የገባችውን ቃል ኪዳኖች ባለማክበሯ ኢራን በአሜሪካ ላይ እምነት እንደሌላት በድጋሚ ገልጸዋል። ኢራን ለስምምነት ዝግጁ ከመሆኗ በፊት አሜሪካ የኢራንን መብቶች እንድታከብር የታገዱ የገንዘብ ሀብቶቿ እንዲለቀቁ በሊባኖስ የተኩስ አቁም እንዲደረግ ጥያቄ አቅርባለች። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ ይህ ድርድር የስኬት ወይም የውድቀት ወቅት ነው ሲሉ የገለጹ ሲሆን በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ ሀገራቸው ከፍተኛ ጥረት እያደረገች መሆኑን አስታውቀዋል። ይህ ድርድር እየተካሄደ ያለው በዩናይትድ ስቴትስ በኩል በምክትል ፕሬዚደንት ጄዲ ቫንስ የሚመራ ልዑክ ኢስላማባድ በደረሰበት ወቅት ውይይቱ በምዕራብ እስያ ለሳምንታት የዘለቀውን ግጭት ለማስቆም ያለመም ጭምር እንደሆነ ተገልጿል። የኢራን የዜና አገልግሎት እንደዘገበው ጋሊባፍ አሜሪካ ካለፉት ስህተቶቿ በመማር ወደ እውነተኛ ስምምነት ካልመጣች የዲፕሎማሲው ሂደት ውጤታማ ላይሆን እንደሚችል አስጠንቅቀዋል። አሜሪካና ኢራን በፓኪስታን ሲያካሂዱት በነበረው የተኩስ አቁም ድርድር ውጥረት ገጠማቸው። አሜሪካና ኢራን በፓኪስታን ሊያደርጉት በነበረው የተኩስ አቁም ድርድር ላይ አዲስ ውጥረቶች ተፈጥረዋል። የዩናይትድ ስቴትስ ልዑካን ቡድን ወደ ኢስላማባድ ለድርድሩ ቢጓዝም የኢራን ባለስልጣናት ድርድሩ ከመጀመሩ በፊት የተወሰኑ ቅድመ ሁኔታዎች እንዳልተሟሉ ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በኤክስ ገጻቸው ላይ እንደገለጹት በሁለቱ ወገኖች መካከል የተኩስ አቁም ስምምነት ከተደረሰ በኋላ በሊባኖስ የተኩስ አቁም አለመደረጉና የኢራን የታገዱ ንብረቶች አለመለቀቃቸው ድርድሩን ሊያስተጓጉሉ እንደሚችሉ አስታውቀዋል። ኢራን ድርድሩ የሚጀመረው ዋሽንግተን እነዚህን ቅድመ ሁኔታዎች ከተቀበለች ብቻ እንደሆነ የመንግስት ሚዲያዎች ዘግበዋል። በተመሳሳይ ጊዜ የኢራን ወታደራዊ አመራር በዩናይትድ ስቴትስ እና በእስራኤል በተደጋጋሚ በሚፈጸሙ የታማኝነት ጥሰቶች ምክንያት ጣቶቻቸው ቃታዎች ላይ እንዳሉ በመግለጽ አስጠንቅቋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኒውዮርክ ፖስት በሰጡት ቃለ ምልልስ ኢራንን በተመለከተ ምርጥ የሆኑ የጦር መሳሪያዎችን እየጫንን ነው በማለት አዲስ የማስፈራሪያ ንግግራቸውን አድርገዋል። ይህ ሁኔታ በሁለቱ ሀገራት መካከል ያለውን ጥልቅ አለመተማመን የሚያሳይ ሲሆን
በፓኪስታን ሊካሄድ የነበረው ድርድር ዕጣ ፈንታ ማጠራጣሪ እንዲሆን አድርጎታል። ቻይና ለኢራን የአየር መከላከያ ስርዓቶችን ለማስረከብ ማቀዷን የአሜሪካ የስለላ ድርጅት ይፋ አድርጓል። ቤጂንግም ክሱን አስተባብላለች። የአሜሪካ የስለላ ድርጅቶች ቻይና በቅርብ ሳምንታት ውስጥ ለኢራን የአየር መከላከያ ስርዓቶችን ለማቅረብ በዝግጅት ላይ መሆኗን ይፋ አድርገዋል። ይህ ዜና በመካከለኛው ምስራቅ ያለውን የጂኦፖለቲካዊ ውጥረት ሊለውጥ እንደሚችል ተጠቁሟል። ዘገባው እንደሚያመላክተው ቤጂንግ ተንቀሳቃሽ የአየር መከላከያ ስርዓቶችን ለማስተላለፍ እየተዘጋጀች ሲሆን በሶስተኛ ሀገራት በኩል ለማስተላለፍ እየሰራች ነው ተብሏል። እነዚህ ተንቀሳቃሽ የተባሉት የአየር መከላከያ ስርዓቶች ዝቅተኛ ከፍታ ላይ ለሚበሩ የአሜሪካ ወታደራዊ አውሮፕላኖችን ለማደን አስተማማኝ መሆናቸው ተገልጿል። ይህ መረጃ የመጣው በኢራንና በአሜሪካ መካከል የተደረገው የሁለት ሳምንት የተኩስ አቁም ስምምነት ቀጣይነቱ አሳሳቢ በሆነበት ወቅት ነው። መገናኛ ብዙሃን ከቻይና ወደ ኢራን ስለሚገቡ የጦር መሳሪያዎች በስፋት እያሰራጩ ቢሆንም በዋሽንግተን የሚገኘው የቻይና ኤምባሲ ግን ዘገባውን አስተባብሏል። የኤምባሲው ቃል አቀባይ ቻይና ለግጭቱ ተዋዋይ ወገኖች በጭራሽ የጦር መሳሪያ አቅርባ አታውቅም በማለት መረጃው እውነት አይደለም ብለዋል። ቃል አቀባዩ አሜሪካ መሰረተ ቢስ ክሶችን ከማቅረብ እንድትቆጠብም አሳስቧል። ቻይና በኢራንና በአሜሪካ መካከል የተደረገውን የተኩስ አቁም ስምምነት በማስፈጸም ረገድ ቻይና ትልቅ ሚና እንደነበራት መግለጿ ይታወሳል። ይህ ክስ በመካከለኛው ምስራቅ ያለውን የኃይል ሚዛንና ዓለም አቀፍ ግንኙነቶችን በተመለከተ ሰፊ እንድምታ ሊኖረው ይችላል ተብሏል። የኢማም ሁሴን ሺሪን ሁለተኛውን የእርዳታ ኮንቮይ ወደ ኢራን ላከ። የኢማም ሁሴን ሺሪን ዛሬ ቅዳሜ ለኢራን ሕዝብ የሚሆን ሁለተኛውን የእርዳታ ኮንቮይ ማስጀመሩን አስታውቋል። ከሺሪኑ የወጣው መግለጫ የኢራቅ ዜና አገልግሎት እንደደረሰው ከሆነ ለኢራን ሕዝብ የሚሆን ሁለተኛው የእርዳታ ኮንቮይ ዛሬ ቅዳሜ ወደ ኢራን ተጉዟል ብሏል። መግለጫው ኮንቮዩ አንድ አምቡላንስ እና 24 የምግብ የሕክምና ቁሳቁስ የእርዳታ ዕቃ የጫነ የጭነት መኪናዎችን ያካትታል ሲል አመልክቷል። የመጀመሪያው ኮንቮይ ባለፈው ወር መጨረሻ የተላከ ሲሆን 22 የጭነት መኪኖች አስፈላጊ ቁሳቁሶች፣ የሕክምና መሳሪያዎችንና የተለያዩ የእርዳታ ዕቃዎችን ጭነው ነበር። በተለይም 8 መኪናዎች የሕክምና ቁሳቁሶች፣ ለድንገተኛ አደጋዎች ልዩ መሳሪያዎችን ይዘው 6 የጭነት መኪናዎች ለአገልግሎትና ለሰብአዊ እርዳታ ተመድበዋል። 8 የጭነት መኪናዎች ደግሞ የእርዳታ ስራዎችን ለመደገፍ ከባድ ማሽነሪዎችን ይዘው እንደነበር ተዘግቧል። ሳዑዲ አረቢያ የእስራኤል ሚኒስቴር አልአቅሷ መስጂድን መውረሩን አጥብቃ አወገዘች። ሳዑዲ አረቢያ ማክሰኞ ዕለት አንድ የእስራኤል ሚኒስትር ከእስራኤል ወታደራዊ ኃይሎች ጋር በመሆን ምስራቅ ኢየሩሳሌም በሚገኘው አልአቅሷ መስጂድ ግቢ ውስጥ መግባታቸውን አጥብቃ አውግዛለች። የሳዑዲ የውጭ ጉዳይ ሚኒስቴር የእስራኤልን ዓለም አቀፍ ሕግጋት በመጣስ የእስልምና ቅዱስ ስፍራዎችን አለማክበርና በመላው ዓለም የሚገኙ ሙስሊሞችን እሴት መንካት አውግዘዋል። ሚኒስቴሩ ባወጣው መግለጫ ዓለም አቀፉ ማህበረሰብ በእስራኤል በኩል በፍልስጤም ሕዝብ ላይ የሚፈጽሙትን የመብት ጥሰቶችና በወረራ ስር ባሉ የፍልስጤም ግዛቶች ውስጥ በሚገኙ ታሪካዊ ስፍራዎች ላይ የሚፈጸሙ ወንጀሎችን ለማስቆም ኃላፊነቱን እንዲወጣ አሳስቧል። የውጭ ጉዳይ ሚኒስትሩ የእስራኤል መንግስት የአልአቅሷ መስጂድን ታሪካዊ፣ ህጋዊ ሁኔታዎች እንዲያከብር ጥሪ ያቀረበ ሲሆን ለእነዚህ ተደጋጋሚና አሰቃቂ ድርጊቶች የእስራኤል ባለስልጣናትን ተጠያቂ እንዲያደርጉ ጠይቀዋል። የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቨር ሰኞ ዕለት የአልአቅሷ መስጂድ ግቢን መውረራቸው በአረብና በእስልምናው ዓለም ሰፊ ቁጣን ቀስቅሷል። ቤን ጊቨር በሞሮኮ በር በኩል ወደ መስጂዱ የገቡ ሲሆን ግቢውንም ህጋዊ ባልሆነ መንገድ ጎብኝተዋል ነው የተባለው። በመስጂድ አልአቅሷ ከ10 ሺህ በላይ ፍልስጤማውያን የጁምዓ ሰላት ሰገዱ። በኢየሩሳሌም አልአቅሷ መስጂድ ከ10 ሺህ በላይ ፍልስጤማውያን
የጁምዓ ሰላት መስገዳቸውን የቅዱስ ስፍራው እስላማዊ አስተዳደር አስታውቋል። ይህ የሆነው በአሜሪካና ኢራን መካከል በተደረሰው ስምምነት መሰረት መስጂዱ ከቀናት በፊት ከተከፈተ በኋላ ነው። የ30 ዓመቱ መሐመድ ሰዓዴህ የአልአቅሳ ዳግም እንደማይዘጋ ተስፋ እናደርጋለን። እናም ሁሉም ሰው የኢየሩሳሌም ነዋሪዎችም ሆኑ ከዌስት ባንክ የሚመጡ ሁሉ ወደዚህ ቅዱስ ስፍራ ሊመጡ ይችላሉ ብለዋል። የ39 ዓመቱ ሸሪፍ መሐመድ የጁምዓ ሰላት ለኛ ግዴታ ነው፣ ነገር ግን በአልአቅሳ ማከናወን ፍጹም የተለየ ነገር ነው ሲሉ የአልአቅሳን በኢስላም ሶስተኛው ቅዱስ ስፍራ መሆኑን በማንሳት ጠቅሰዋል። ከቅዱስ ስፍራዎች መከፈት በተጨማሪ የእስራኤል ባለስልጣናት ከኢራን ጋር በተደረገው ጦርነት ምክንያት የተጣሉ አብዛኞቹ ገደቦች ተነስተዋል ብለዋል። ይህ ግን ከሊባኖስ ጋር በሚያዋስነው የሀገሪቱ ሰሜናዊ ድንበር አካባቢ ያለውን ሁኔታ እንደማይመለከት ገልጿል። እስራኤል ሄዝቦላህ ላይ የከፈተችውን ጥቃት አጠናክራ ብትቀጥልም ሄዝቦላህ ግን አሁንም እየመከተ ነው ተብሏል። አሁን ደግሞ ወደ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። የመጋቢት ወር የዋጋ ግሽበት 9.4 በመቶ ሆኖ ተመዝግቧል። የሀገራችን የመጋቢት ወር 2018 ዓመት አጠቃላይ የዋጋ ግሽበት መጠን 9.4 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክ አገልግሎት አስታውቋል። ይህም ካለፈው የካቲት ወር የዋጋ ግሽበት መጠን ወይም ደግሞ 9.7 በመቶ ጋር ሲነጻጸር የ0.3 በመቶ መጠነኛ ቅናሽ የታየበት መሆኑም ተነግሯል። ነገር ግን የምግብና አልኮል ያልሆኑ መጠጦች ዋጋ ግሽበት ግን ካለፈው ወር ጋር ሲነጻጸር የ10.8 በመቶ ጭማሪ ወደ 11 በመቶ ከፍ ብሏል ተብሏል። በዚህ መሰረትም በምግብ ዘርፍ ላይ የ0.2 በመቶ ጭማሪ የታየ ሲሆን የምግብ ነክ ያልሆኑ የዋጋ ግሽበት ደግሞ 7 በመቶ ሆኖ ተመዝግቧልም ተብሏል። ምግብ ነክ ያልሆኑ ዘርፎች ውስጥም የታየው የዋጋ ጭማሪ በዝርዝር ሲታይ ከፍተኛ ጭማሪ በልዩ ልዩ እቃዎችና አገልግሎቶች ላይ የ15 በመቶ ሆኖ ተመዝግቧል። በትራንስፖርት 13 በመቶ፣ በልብስና ጫማ 11.3 በመቶ እንዲሁም በምግብ ቤቶችና ሆቴሎች 10.5 በመቶ ጭማሪ ታይቶበታል የተባለው። በተጨማሪም በኮሚኒኬሽን ዘርፍ 8.6 በመቶ፣ በቤት እቃዎች 8.2 በመቶ የዋጋ ጭማሪ መመዝገቡን መረጃው አመላክቷል። ኢትዮጵያ እስከ ፈረንጆቹ 2030 ድረስ 16 አዳዲስ መርከቦችን የማሰማራት እቅዷን ይፋ ማድረጓ ተሰምቷል። ይህ የማስፋፊያ እቅድ ዓመታዊ የውጭ ምንዛሬ ግኝትን ወደ 1.7 ቢሊዮን ዶላር ለማሳደግና እስከ 2030 ድረስ ገቢን ወደ 295 ቢሊዮን ብር የማድረስ ስትራቴጂካዊ አካል መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክ ዋና ስራ አስፈጻሚ የሆኑት አቶ አብዱል በር ሸምሱ ተናግረዋል የተባለው። በተጨማሪም 5 ዓመታዊ የአገልግሎት ሞዴሎችን ከሁለተኛ ወገን ሎጂስቲክ ወደ ሙሉ በሙሉ የሶስተኛ ወገን ሎጂስቲክ አቅራቢነት ማሳደግ የድርጅቱ ስትራቴጂካዊ ለውጥ አካል መሆኑም ተዘግቧል። ይህም ይበልጥ የተቀናጀና እሴት የሚጨምሩ አገልግሎቶችን ለመስጠት እንደሚያስችልም ተገልጿል። ኩባንያው የራሱን 10 መርከቦች ወደ 60 የሚጠጉ የኪራይ መርከቦችና ተጨማሪ የቦታ ስምምነቶችን በማስተዳደር በዓለም ዙሪያ ከ370 በላይ ወደቦችን ያዳርሳል ብሏል ዘገባው። ዚምባብዌ የግብርና ክፍያዎችንና ቀረጦችን መቀነሷ ተሰምቷል። ይህ ውሳኔ የተላለፈው የንግድ እንቅስቃሴ ለማቀላጠፍ ከሀገሪቱ ካቢኔ በተላለፈ መመሪያ መሰረት ነው ተብሏል። በዚህም የሀገሬው መንግስት ተግባራዊ ካደረጋቸው እርምጃዎች መካከል ለአነስተኛ አርሶ አደሮች የሚቀርቡ የማዳበሪያና አትክልትና ፍራፍሬ ክፍያዎች ቅናሽ ተደርጎባቸዋል ተብሏል። የራሳቸውን መሳሪያ ወደ ሀገር ውስጥ የሚያስገቡ አርሶ አደሮችም የፈቃድ ግዴታ ተነስቶላቸዋል። በግድብ ግንባታ ላይ የግል ኢንቨስትመንቶችን ለማበረታታት ደንቦች ተሻሽለዋልም ተብሏል። የጥጥ ግዢ ቀረጥ ከ800 የአሜሪካ ዶላር ወደ 200 ዶላር ዝቅ እንዲደረግም ውሳኔ ተላልፏል። የአሳ ምርት መሰብሰቢያ ክፍያዎችም እንዲቀሩ ተደርጓልም ተብሏል። እንዲሁም ደግሞ የግብርና መሳሪያዎች መለዋወጫ የሚጠየቁ የገቢ ንግድ ፈቃዶች እንዲቀሩ የዚምባብዌ መንግስት ውሳኔውን አስተላልፏል። የዚምባብዌ ኢኮኖሚ በግብርና ላይ የተመሰረተ እንደሆነ ይነገራል። በዚህም ለሀገሪቱ አጠቃላይ የሀገር ውስጥ ምርት 12 በመቶ፣ ለመደበኛ የስራ ዕድል ከ30 በመቶ በላይ እንዲሁም ለኢንዱስትሪዎች ከ60 በመቶ በላይ የሚሆን ጥሬ ዕቃ ከግብርና ዘርፍ የሚቀርብ ነው። እነዚህ ማሻሻያዎችን ቢሮክራሲ ለመቀነስ፣ የእህል ዝውውርን ለማፋጠንና የአልሚዎችን ፍላጎት ለማሳደግ ያለሙ ናቸው ብሏል ዘገባው።
በመጨረሻም ወደ ዕለቱ የድንቃ ድንቅ ጥንቅራችን አለፍን። ተከታትለን እንመለስ። የሳይንስ ልቦለድ ፊልሞች እውን እየሆኑ ነው። በሀሳብ ብቻ የሚታዘዝ መሳሪያ በምናባችን ስንስለው የኖር ነው ቢሆንም ቻይናውያን ተመራማሪዎች ግን ይህንን የሳይንስ ተአምር ወደ እውነት ቀይረውታል። በጂያንግ ዩኒቨርሲቲ የብሬን ማሽን ኢንተለጀንስ ላቦራቶሪ ሳይንቲስቶች የአእምሮ ምልክቶችን በቀጥታ ወደ ተግባር የሚቀይሩ የኤአይ አልጎሪዝሞችን በመጠቀም በሀሳብ ብቻ የሚቆጣጠሩትን ኮምፒውተሮችና ተሽከርካሪ ወንበሮችን ይፋ አድርገዋል። ብሬን ኮምፒውተር ኢንተርፌስ በተሰኘው በዚህ ዘርፍ ተጠቃሚ በጭንቅላቱ ላይ የሚታሰር የኤሌክትሮኒክስ መሳሪያ ያደርጋል። ይህ መሳሪያ የአእምሮን መረጃ የማንበብና ትዕዛዞችን የመቀበል ብቃት አለው። የቻይና ግሎባል ቴሌቪዥን ዘጋቢ በቦታው ተገኝቶ በሰጠው ማሳያ ዘጋቢው ተሽከርካሪ ወንበር ላይ ተቀምጦ ወደፊት ሂድ ወይም ወደ ጎን ታጠፍ ብሎ ማሰብ ብቻ የተጠበቀበት ሲሆን ወንበሩም ልክ እንደ ታዛዥ አገልጋይ የዘጋቢውን የሐሳብ ትዕዛዝ ተቀብሎ ጉዞውን ጀምሯል። የላቦራቶሪው ተመራማሪ ዋንግ ጂኳን እንደሚሉት የመሳሪያው አስደናቂነት በዚህ ብቻ አይበቃም። መሳሪያው የአንድን ሰው የትኩረት ደረጃ መከታተል ይችላል። ለምሳሌ ዘጋቢው ትኩረቱ ሲጠፋ መሳሪያው ወዲያውኑ የትኩረት መቀነስ መኖሩን የሚያሳይ ምልክት ሰጥቷል። ይህ ቴክኖሎጂ ከላቦራቶሪ ወጥቶ በስፋት ጥቅም ላይ መዋል ሲጀምር በተለይ መንቀሳቀስ ለማይችሉ አካል ጉዳተኞችና የአእምሮ ጤና ችግር ላለባቸው ህሙማን ትልቅ የኑሮ ለውጥ ይዞ ይመጣል። ተመራማሪዎቹ በአሁኑ ወቅት ይህ የሐሳብ ሪሞት ለዕለት ተዕለት አገልግሎት አስተማማኝና ደህንነቱ የተጠበቀ እንዲሆን በትጋት እየሰሩ ይገኛሉ። ወደፊት መኪናችንን ለማሽከርከር ወይም የቤታችንን መብራት ለማብራት ማሰብ ብቻ በቂ የሚሆንበት ጊዜ ሩቅ እንደማይሆን ይህ የቻይናውያን እመርታ ፍንጭ ሰጥቷል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱ የምሽት መረጃ በዚሁ ተገባዷል። ከቀሪ ነጃሺ ቲቪ የምሽት መሰናዶ ጋር መልካም